አሁን እንግዲህ ወደ ኒውክሌር ማብላያ ጣቢያው እየገባ ነው። ዋናው ኒውክሌር የሚብላለው እዚህ ክፍል ነው። አስባችሁታል? ይሄ አንድ ከባድ መኪና የሚያሳልፍ ቱቦ በሉት እንግዲህ የኒውክሌር ሪአክተሩን ለማቀዝቀዝ የሚሄደው ውሃ ይሄን የሚያህል ቱቦ ነው። 1034 መቆጣጠሪያዎች አሉት እዚህ ውስጥ። ዋናው ዩራኒየሙ የሚብላለው እዚህ ቦታ ነው። ይህ ቦታ በጣም አደገኛና በጣም ሚስጥራዊ። ይሄ ሁሉ ተሽከርካሪ ነው፣ እየተሽከረከረ ክቡ ያብላለዋል ይሄን ዩራኒየም ማለት ነው። ሃይ የሆነ ራዲዬሽን ወይም ጨረር ስላለው እዚህ ቦታ ላይ ማንም ሰው እንዲገባ ፈጽሞ አይፈቀድም። ክቡራን ተመልካቾች ዛሬ መጣ ነው እንግዲህ 21 ሜትር ዲፕ የሚጠልቀው እጅግ አነጋጋሪው የቻይና የኒውክሌር ማብላያ ጣቢያ። ከዚህ ቀደም እንግዲህ በተለይ አልባካርኪ በአሜሪካ አልባካርኪ የኒውክሌር ሙዚየም ጎብኝተናል። የተለያዩ የኒውክሌር የጦር መሳሪያዎች፣ ሚሳኤሎች፣ ሃይፐርሶኒክ ሚሳኤሎች፣ ኢንተርኮንቲኔንታል ባላስቲክ ሚሳኤሎች ምን ሊመስሉ እንደሚችሉ ጭምር አይተናል። የኒውክሌር የጦር መሳሪያ በተለይ ጃፓን ሂሮሺማና ናጋሳኪ ላይ የተጣሉትን የጦር መሳሪያዎች ጭምር አይተናል። በዛሬው ዕለት ደግሞ እጅግ በሚያስገርም ሁኔታ ከመሬት በታች ዲፕ ጠልቆ የተሰራ የቻይናን የኒውክሌር ማብላያ ጣቢያ ነው የማስጎበኛቸው። ይሄ እንግዲህ ከኋላ እንደምታዩት 816 ተብሏል። 816 በወቅቱ በሚስጥር ተይዞ የነበረ የፕሮጀክተሩ ስም ነው። ላለፉት 50 ዓመታትም እዚህ ቦታ ላይ መኖሩን አሜሪካም ሆነች ማንም ማያውቁ በሚስጥር እዚህ የምታዩት ግዙፍ ተራራ ስር የተገነባ የኒውክሌር ዓለም ነው ማሳያችሁ። እስከዛሬ እንግዲህ በተለያየ የዜና ጣቢያ ላይ ኢራን ከመሬት በታች ማብላያ ያላት ምናምን ሲባል ሰምተናል አይደል? ምን አይነት ነው ይሄ ማብላያ? እንግዲህ የቻይናን ዲፐስት የሚባለውን ይህንን የቻይናን የኒውክሌር ማብላያ ገብተን ነው የምናየው። እያንዳንዱን ኤክስፒሪየንስ እናደርጋለን። በተለይ ደግሞ እንዴት ነው ኒውክሌር የሚብላላው፣ መሀል ያለው ዩራኒየሙ እንዴት ነው የሚገባው፣ ምንድን ነው ያለው ውስጡ፣ እያንዳንዱን ክፍል በስፋት ነው የምንጎበኘው ማለት ነው። 60,000 ወታደሮች በሚስጥር ማለት ከ60,000 አብዛኞቹን ማለትም ወደ 90% የሚሆኑት ምን እንደሚገነቡ ማያውቁም። ስለዚህ ይመጣሉ፣ ይገባሉ፣ እዚህ ውስጥ እየኖሩ ነው ይሄንን ዋሻ ፈልፍለው ግዙፍ የኒውክሌር ማብላያ ጣቢያ የሰሩት። ታዲያ እዚህ ጋር አንድ ጥያቄ ታነሳላችሁ። ለመሆኑ ይሄን የኒውክሌር ጣቢያ ይሄን ያክል ሚስጥራዊ ከሆነ ይሄን ያህል አነጋጋሪ ከሆነ ለ50 ዓመታት ከዓለም ተሸሽጎ በዚህ ተራራ ላይ ምን እንደሆነ ሳይታወቅ የቆየው የቻይና የኒውክሌር ማብላያ ጣቢያ አንተን ማንህና ነው እንዴት ሆነ ነው ልትጎበኘው ቻልከው የሚለውን ጥያቄ ታነሱልኛላችሁ። ይሄንን ደግሞ በቪዲዮ ላይ መልስላችኋለሁ ማለት ነው። በቪዲዮ መጨረሻ ላይ ኮፊ ታይም ይኖረናል። ስለዚህ ኮፊ ታይም ላይ እንዴት ይሄንን ልጎበኘው እንደቻልኩኝና አጠቃላይ ሁኔታ እናያለን ማለት ነው። እንግዲህ የኢራን የኒውክሌር ማብላያ ተመታ ስንባል አልነበር ዜና ላይ? ምኑን ነው የመቱት፣ እንዴት ነው የተመታው ምናምን የሚለው በአጠቃላይ እናየዋለን ማለት ነው። አም ሶ ኤክሳይትድ በጣም። ሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። በቅርቡ ብዙ ሚሊዮን እንገባለን። የማንሄድበት የማናየው ነገር የለም። ይሄንን ቪዲዮ ደግሞ ስፖንሰር ያደረገላችሁ ማን ነው? Hello. Hi. How are you? I'm doing well. Thank you. ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከማስታወቂያው ተመልሰናል። ላለፉት 50 ዓመታት በሚስጥር ተይዞ የነበረው የቻይና የኒውክሌር ማብላያ ጣቢያ ጉብኝታችን ጀመረ። አሁን እንግዲህ ወደ ኒውክሌር ማብላያ ጣቢያው እየገባ ነው። ዋሻው በጣም ግዙፍ ስለሆነ ወደ ዋሻው ራሱ የምንገባው እንደምታዩት በመኪኖች ነው። በእነዚህ መኪኖች ነው ወደ ውስጥ የምንገባው። ስለዚህ አይ ቲንክ እዚች ቦታ ላይ ነው ከፊት ለፊት ነው። ያው ዋሻው ቅድም እንደነገርኳችሁ 21 ኪሎ ሜትር ነው የሚጠልቀው ማለት
21 ኪሎ ሜትር እንግዲህ የተለያዩ መተላለፊያዎች ምናምን ይኖራሉ። አሁን እንግዲህ ወደ ውስጥ እየገባን ነው እንደምታዩት። ዋሻው በራሱ ወደ ማብላያው ድረስ እስክንደርስ ድረስ ጥልቅ ስለሆነ የኒውክሌር ማብላያው የሚጀምርበት ቦታ ድረስ እንደዚህ ጎልፍ ካርት እየወሰዱ ነው የሚገኘው ማለት ነው። ኤክሳይትድ እንግዲህ በዜና በምን ስንሰማ የኖርነውን ቦታ ለማየት በጣም ጓጉቻለሁ። የዋሻው አጠቃላይ ጥልቀት እንግዲህ 21 ኪሎ ሜትር ነው። ሌሎች የመንገድ ምናምን መተላለፊያዎች 21 ኪሎ ሜትር ምናምን በላይ ሊሆኑ ይችላሉ። ይህ ግን የኒውክሌር ማብላያ ነው እንደነገርኳቸው። በጣም ጥልቅ ነው። አሁን ደግሞ በጣም ቀዘቀዘ። እንግዲህ በጎልፍ ካርት የመጣናትን ጨርሰን አሁን በእግራችን ነው ዋሻ ውስጥ እየሄድን ያለ ነው ማለት ነው። የመጀመሪያው የማብላያውን ክፍል ለማየት ማለት ነው። ጎልፍ ካርቷ ከቆመች ራሱ ስንት ሰዓቱ እና ሲድረስ ስንመጣ በቃ በጣም ጥልቀት አለ። ፕሮጀክት 801 ነው የሚባለው። አሁን እንግዲህ ወደ ታች ደግሞ እየጠለቅን ነው። ከመጣንበት ዋሻ ደግሞ የበለጠ ወደ ጥልቅ እየሄድን ነው። ዩት ሲሊንግ ከስር ዲፕ ገብተን እንደገና ደግሞ ምን ያህል መልሶ እንደሚረቅ ደግሞ ወደ ውስጥ ተመልከቱ። በጣም ነው የሚያስፈራው። ይሄኛው እንግዲህ ነምበር 9 የሚባለውና ዋናው ኒውክሌር ሪያክተሩ እንደምታውቁት እንግዲህ ከፍተኛ የሆነ ኃይል ስለሚያመነጭ ያንን ኃይል የሚያረጋጋ ኩሊንግ ሲስተም እንግዲህ ይሄ እንደምታዩት አሁን መብራት አድርገውበት በቃ በረዥም የሆነ ካፕሱል ውስጥ እየሄድን ያለን ነው የሚመስለው እንደምታዩት። ይሄ እንግዲህ በዋናነት ያው ለማቀዝቀዝ ታስቦ የተሰራ የኩሊንግ ሲስተሙ ውሃው የሚሄድበት ነው ማለት ነው። ስለዚህ ከፍተኛ የሆነ ሙቀት ስላለው ኒውክሌር በራሱ በዚህ የሚያቀዘቅዙበት እንግዲህ ይሄን የሚያክል ቱቦ ራሱ ማለት ነው። እንግዲህ ይሄን የመሰሉ ደግሞ ሌሎች ተጨማሪ 3 ቱቦዎች አሉ። ታስቡት ምን ያህል ሰፊና ዲፕ እንደሆነ አስባችሁታል? ይሄ አንድ ከባድ መኪና የሚያሳልፍ ቱቦ በሉት እንግዲህ የኒውክሌር ሪያክተሩን ለማቀዝቀዝ የሚሄደው ውሃ ይሄን የሚያህል ቱቦ ነው። ግዝፈቱን ይዩት የቱቦ በመድኃኒዓለም። ኦኬ ሌትስ ጎ እንቀጥል እስኪ። በለው በነገራችን ላይ 60 ሺህ ወታደሮችና ኢንጂነሮች ናቸው በሚስጥር ይሄንን ቦታ የገነቡት። ፕሮጀክት 816 የሚል ሚስጥራዊ ስም ተሰጥቶት ማለት ነው። ለማንም መናገር አይችሉም። ለቤተሰቦቻቸው ጭምር የት እንደሚሄዱ መናገር አይችሉም። ምን እንደሚሰሩ መናገር አይችሉም። ኢቭን ከሰራተኞቹ 90% የሚሆኑትም ምን እንደሚሰሩ አያውቁም ነበር። በጥብቅ ሚስጥር ነበር የተያዘው። ኦኬ አሁንም ወደ ሌላኛው ክፍል ደርሰናል። ይሄ በጣም የሚያስፈራው በስመ አብ ለመግለጽ ራሱ ይከብዳል። ሉክ ይሄ ደግሞ የኒውክሌር ሪያክተሩ ፕሮቴክት የሚያደርገው ግንብ ነው። እንግዲህ ይህን ያህል ጠልቀት ጣራው በፍጹም መድረስ አይቻልም። ሉክ ርቀቱ በመድኃኒዓለም። የሰው ልጅ ግን ራሱን ከጥቃት ለመከላከልም ሆነ ለማጥፋት ያለውን ጥንካሬ ስታዩ በጣም ያስደነግጣል። ይሄ ደግሞ ብራንች ታናል የሚባለው ውስጥ ነው ያለ ነው። ይሄ አንዱን ከአንዱ የሚያገናኘው ማለት ነው። ይሄ ጭራሽ ጥልቀቱን ራሱ ማየት ራሱ አይቻልም። ሉክ በዚች ደግሞ አልፈን እንሂድ። ባዶ ነው። ድምፄ ደግሞ ያስተጋባል። እናንተ ማንም የለም። በዚህ ጋር ልጅ እያንዳንዱ የኮንክሪቱ የደረጃው ምናምን ግዝፈት አያልቅም። እንደ ደረጃው የደረስኩ ሲመስለኝ አልደረስኩ። ይሄን ክፍል ደግሞ ተመልከቱት። ፖስታ ቦክሶች አይመስሉ ግን አይደለም፣ መቆጣጠሪያ ክፍል ነው። 1034 መቆጣጠሪያዎች አሉት እዚህ ውስጥ። እያንዳንዱን በዚህ በኒውክሌር ማብላያ ጣቢያ ውስጥ ያለውን እያንዳንዱን ሙቀት፣ እያንዳንዱን ሁኔታ፣ ቅዝቃዜውን፣ ቴምፕሬቸሩ ኤቭሪቲንግ እየለካ በየሰዓቱ የሚያሳውቅ ነው። ሶ አስቡት እንግዲህ ዋናው መገንባቱና መለካቱ እኮ አይደለም። ይሄን ሁሉ ጌጅ አንደርስታንድ ማድረግ ራሱ ሉክ እና እንግዲህ እነዚህ አሁን በዛሬ ጊዜ በሚኖሩት የኒውክሌር ጣቢያዎች ላይ በጣም ሞደርን የሚሆኑ ዘመናዊ የሆኑ ናቸው። እነዚህ ግን እንዳልኳቸው በቃ 1034 የሚሆኑ ጌጆች ናቸው እዚህ ጋር የምታዩቸው። ችግር በሚኖርበት ጊዜና መቆጣጠሪያዎቹ የተለየ ነገር ዲቴክት ሲያደርጉ ለምሳሌ መብራት መጥፋት የለበትም እንዳልኳቸው ይሄ ሙቀትና ምናምን ብቻ ሳይሆን ኤቭሪቲንግ ነው የሚቆጣጠሩት፣ ኃይሉን ምናምን። ስለዚህ የሆነች ነገር እዛ ቢሮ ውስጥ ተፈጠረ ማለት ሁሉም ነገር ቀይ ይሆናል ማለት ነው። እንግዲህ 1034 መቆጣጠሪያዎች ነው ያሉት። እያንዳንዳቸው የራሳቸው ሚኒንግ አላቸው። ሰው በዛ መልኩ ነው እንግዲህ ይህንን የኒውክሌር ሪያክተር የሚቆጣጠሩት ማለት ነው። እና ያኛው መቆጣጠሪያ ክፍል ያየ ነው። አሁን ደግሞ ወደ ሌላኛው ክፍል እየሄድኩ ክሬዚ ዝም ብሎ ኒውክሌር ማብለያ ስንል የሆነ እንትን ይመስላል። ይሄኛው ተው ጣራውን ማየት አይቻልም። ነው ይታያቸው በመድኃኒዓለም። ይሄ እንደምታዩት እንግዲህ ከላይ ያየነው ክፍል ነው። ሉክ ቅድም ከስር ያየነው ዋናው ማብለያው ሉክ ጣራው የት ድረስ እንደሚደርስ ማለት ነው። ቅድም ከስር ያሳየዋችሁ አሁን ከላይ መጥቼ ነው። እዩት፣ አያችሁ እንዴት ታች ድረስ እንደሚወርድ። ይሄ ሁሉ ተሽከርካሪ ነው፣ እየተሽከረከረ ክቡ ያብላሏል። ይሄኛው እንግዲህ ሩም 101 ይባላል ወይም 101ኛ ክፍል ነው የሚባለው። በአጠቃላይ 12 ፎቆች አሉት። እዚህ ጋር የቆምኩበት ብቻ ዋሻው ላይ ማለት ነው። ተራራው ላይ ሙሉ 12 ፎቆች አሉ። ይሄ ሁሉ እንግዲህ ከመሬት በታች ነው። ያው ከታችኛው ከ3ኛው ፎቅ ይሄ ፓኑ ይጀምራል፣ ዋናው ማብለያ ማለት ነው። ከዛ እስከ 12ኛው ፎቅ ማብለያው እንደዚህ ከፍ እያለ ነው የሚቀጥለው፣ ትልቅ ስለሆነ ማለት ነው፣ የሚሽከረከረው ራሱ ማለት ነው። ስለዚህ ኮንትሮል ሩሙ ምናምን አጠቃላይ
እስከ 12ኛ ፎቅ የተለያየ ቦታ ይዘው ይገኛሉ ማለት ነው። እንደዛም ሆኖ ሰፊ ነው። አሁን እንግዲህ በመተላለፊያው ረጅም ዋሻ ውስጥ ነው ያለፈን የምንገኘው ማለት ነው። ኦኬ እዩት። አሁን ለማስጎብኘት ሲሉ መብራት አብርተውበት እንደዚህ አድርገውታል እና በጣም ነው የሚያምረው። መብራቱን ስታዩት መብራቱ ነው ክሬዚ ነው። ግን በቃ ኒውክሌር ማብላያ ጣቢያ ምናምን ሲባል ስንሰማ የኢራን የራሽያ ምናምን ስንሰማ የሆነ ትንሽ ነው የሚመስለው። ግን ሄደን ራሱ አንጨር እንግዲህ 21 ኪሎ ሜትር ማለት ቀላል አይደለም። ውስጡ እንዳለ ሙሉ በሙሉ 21 ኪሎ ሜትር ኢዝ ክሬዚ በጣም ሉክ። እንግዲህ እዚህ ተራራ ውስጥ ሆነን ይሄ ሁሉ ዋሻ ርቀት ውስጥ ሆነን እንዴት ነው የምንተነፍሰው ስንል ዋናው ነገር ይሄኛው ክፍል ነው ማለት ነው። እንግዲህ ይሄኛው አየር ሙሉ በሙሉ የሚያመጣልንና የሚያስገባልን የዋሻው ክፍል ነው። ከላይ እንግዲህ ያየነው ክብ ነገር በሙሉ ከዚህ ጋር ኮኔክትድ የሆነ ነው ማለት ነው። ቅድም ተራራውን ከላይ ስናየው የኒውክሌር ማብላያዎች ብዙ ጊዜ ሰፊ የሆነ በተለይ ዋሻ ስር ከተሰራ ለአየር ማስገቢያ አንድ ረዥም አንቴና መሳይ ነገር ያደርጉለታልና እሱ ነገር ነው አሁን ቀጥታ ከዚህ ጋር ኮኔክት ሆነ። ይሄ ሁሉ እዚህ ውስጥ የምንተነፍሰው ዋሻ ውስጥ በጉብኝት ውስጥ ይኸውና እያለን እንደገና እነሱም ኒውክሌር በሚያብላሉ ሰዓት ዋና የኒውክሌር ማብላያዎች ልብ የሚባለው ይሄ ነው። ምክንያቱም ለመስራትም ሆነ ለመቆየት አየር ያስፈልጋቸዋል። ስለዚህ ዋናው የአየሩ ክፍል ነው ማለት ነው። እና በስመ አብ የሚያስፈራ ክፍል ደረስኩ እኔ። ለመቅረጽ ወደኋላ ስቀር ትተውኝ እየሄዱ ነው አስጎብኞቹ። በነገራችን ላይ ራሴን ነው ጋይድ እያረኩ ያለሁት፣ ምክንያቱም ሙሉ በሙሉ በቻይንኛ ቋንቋ ብቻ ነው፣ ምንም በእንግሊዝኛ ቋንቋ የሚያስረዳ ነገር የለም። እና እኔ ቻይንኛውን ትራንስሌተር እየተጠቀምኩኝ ትራንስሌት እያረኩ ነው እየጎበኙ ያለሁት በራሴ ማለት ነው። ፊገር አውት እያረኩት ያለሁ ከመሬት እንግዲህ በዚህ ያህል ዲፕ ላይ ሆነን ይህን ያህል ንፋስ ሉክ። ዋሻው ግን ግዝፈቱን ይዩት። አሁን ትልልቅ መኪናዎች እኔ እኮ እንግዲህ አይቻችኋለሁ እኮ በዜና እኮ ታያላችሁ አይደል? የኢራን ምናምን የኒውክሌር ማብላያዎች ላይ ትልልቅ መኪኖች ምናምን ሚሳኤል ተሸክመው ሲገቡ ምናምን ታያላችሁና ኢማጂን ይሄ እንግዲህ በ1966 ዓመተ ምህረት ከተገነባ አሁን ላይ ያሉት የኒውክሌር ጣቢያዎች ደግሞ ምን ያህል ሊገዝፉ እንደሚችሉ ኢማጂን። እንግዲህ ቢቱ ቦምበር የሚባለው አሜሪካ ኢራንን በቅርቡ የመታችበት መሳሪያ እንግዲህ ይሄንን ለማውደም ነው። እንግዲህ ይሄን ሁሉ ዲፕ ገብቶ ነው አወደመው ተብሎ የተነገረው አይደለ? አዶዶ እኔ እንጃ ማለት በዚህ ያህል ግዙፍ የሆነ ተራራ ስር የተገነባ ይሄን የሚያክል እንደነገርኳችሁ መግቢያ ላይ 9 ሬክተር ስኬል የሚለካ የመሬት መንቀጥቀጥ ጭምር መቋቋም ይችላል። ተውትና ፈንጂ ምናምን 9 በሬክተር ስኬል 9 የሚንቀጠቀጥ እንግዲህ ማለት በጣም ከባድ ነው። ብዙ ህንፃ ይነዳል፣ ከተማ ያፈርሳል። 9 ሬክተር ስኬል የሚለካ የመሬት መንቀጥቀጥን ሙሉ በሙሉ መቋቋም የሚችል ግዙፍ ኒውክሌር ኃይል ማመንጫ ጣቢያ ነው እየጎበኘን ያለን። ድምፅ ንጹህ ሆኖ እንድቀርጽ ብዬ እነሱን አስቀደምኳቸው። ትተውኝ ሲሄዱ ደግሞ እፈራለሁ። ለምን ባዶ ነው ባዶ ስለሆነ ትተውኝ በጣም ሲርቁ እፈራለሁ። ያቸው ላይክ በቃ በትራንስሌተር አድርገን እኛ እንግሊዝኛ የሚያስጎበኝ የለም ሲሉ ኦኬ ያልኩኝና ወደ ኋላ ቀርቼ ልቅረጽ ብዬ እንትን ስላቸው ችግር የለም ቴክ ዩር ታይም አሉ። በቃ ሴፍ ነው ብለውኛል። ግን የሆነች አለች አይደለች እቺ ከውስጣችሁ የምትገፋችሁ ይሄ ድንገት ብንን ብል ስጉር ብል የምትሉት ነገር እሷ ነገር ታስፈራለች። ልክ በጣም ብዙ ክፍሎች ነው ያሉት። አሁን እንግዲህ ለጉብኝት የተከፈቱትን ብቻ ነው እያየን ያለ ነው የሚፈቀደውን ቦታ እንጂ ብዙ የማይፈቀዱ የማትሄዱባቸው ቦታዎች በጣም ብዙ ናቸው። ይሄ እንግዲህ ሪንግ ሮድ 8 ይባላል። በጣም ግዙፍ የሆነ መንገድ ነው። ይሄ መንገድ የተገነባው እንግዲህ ማለት መንገዱን ስፋት ላሳያችሁ። ቆይ የመንገዱን ስፋት እዩት። እዚህ ጋር ተቀመጡና እናንተ እኔ ልሂድ። ሉክ ይህ እንግዲህ ሪንግ ሮድ 8 የሚባለውና የቀለበት መንገድ 8 የሚሉት ቦታ ነው። እጅግ ስፋቱም ሆነ ግዝፈቱ በጣም ትልቅ ነው። ወደ ላይም ብታዩት ወደ ጎንም በጣም ሰፊ ነው። እንግዲህ ይሄኛው በዋናነት ያው የተለያዩ ፕሮግራሞች ላይ ቴሌቪዥኖች ላይ የኒውክሌር ማብላያዎች ምናምን ስታዩ ትልልቅ ወታደራዊ መኪኖች ሲገቡና ሲወጡ የምታዩበት አይነት ቦታ ነው። ይሄ እንደዚህ ሰፊ የሆነው በዋናነት ትልልቅ ግዙፍ የኒውክሌር የኬሪየር የሆኑ ሚሳኤሎች ምናምን ሲገቡ የሚገቡበት እላያቸው ላይ የሚተከልበት መሳሪያው ጋር የሚወስደው መንገድ ነው። ስለዚህ የተለያየ መንገድ ነው ያለው። ወደዚህ ስትሄዱ የኒውክሌር ዝቃጩ ወይም ዋናው ዳምፕ የሚደረገው ነገር እዚህ ጋር ታገኛላችሁ። ቀጥታ ደግሞ ስትሄዱ ወደ ዋናው ትልቅ የኤሌክትሪክ መቆጣጠሪያ ነው የሚያመራው። በሌላኛው በኩል ደግሞ የተለያዩ ቢሮዎችና ማዘዣ ጣቢያዎች ነው የሚወስደው ማለት ነው። እንግዲህ ይሄንን ለማየት እዚህ ጋር ስትመጡ ይሄኛው በዋናነት ትልቅ የሆነ አደገኛ ኬሚካሎች የሚኖሩበት ነው። በተለይ የኒውክሌሩ ዝቃጭ የሚደፋበት ቦታ ማለት ነው። እንደምታዩት ሉክ አሁን ይሄ ትንሽ የተወሰነ ላይት አለው፣ ግን ብዙ ለእናንተ አይታይም። ስትቀርቡ ነው የሚታየው። ካሜራ ላይ የሚታይ አይመስለኝም። እንደምታዩት 816 የሚል አለ። 816 እንግዲህ የዚህ የኒውክሌር ማብላያው ሚስጥራዊ ስሙ ነው። ሶ እዚህ ውስጥ እንግዲህ ድምጽ እንሰማላችሁ። የሚፈስ የኒውክሌር ዝቃጭ የሚፈስበት ቦታ ነው። አሁን ያው ፍሳሹን ያደረጉት ይሄ ኒውክሌር ዝቃጭ ፈሳሽ ምናምን የሚባል ነገር የለም። ምክንያቱም ይሄ ንጹህ ነው፣ ከራዲዮ አክቲቭ ንጹህ ስለሆነ ጀስት ለማሳያነት ነው የተጠቀሙት። የውሃ ድምጽ የሚያሰማ
ካላስቀየማችሁ ለማሳያነት እንጂ ኖርማሊ እዚህ የሚፈስ ነገር ዝቃጭ ኬሚካል ምናምን የለም። ስለዚህ እንደምታዩት እንግዲህ ይሄ ቦታ በቴሌቪዥን እንዳልኳችሁ በዜናም በተለያየ ነገር ትልልቅ መኪኖች ሲገቡበት የምታዩት ሮድ ነው። እንግዲህ በዚህ ውስጥ ነው ገብተው ታጥቀው የሚወጡት ማለት ነው እንደምታዩት። ስለዚህ ቦታ እንግዲህ ርዝመቱን ምናምን ንገረን ካላችሁ የዚህ መንገድ አጠቃላይ ርዝመት 435 ሜትር ነው። ስፋቱ ደግሞ ወደ ጎን ስታዩት 7.3 ሜትር ነው። እንግዲህ እንደዚህ አይነት ነገር ስታዩ ይህንን ዋሻ ውስጥ ማየት በጣም ክሬዚ ነው። መንገድ ላይ እንኳን ብናየው በጣም ማለት ይሄ የዋሻ መተላለፊያ የታናል መንገዶች አሉ አይደል? እንደሱ አይነት እንኳን መንገዶች ስናይ ጀስት ያስደንቃል። በማስደነቅ ደረጃ እንኳን በዚህ ያህል ልክ ማለት ነው። ሉክ የተለያየ መግቢያ ነው ያለው። ወደ ተለያየ ዳይሬክሽን ነው የምትሄዱት። የቀዳዳውና የኮንክሪቱ ብዛት በመድኃኒዓለም በአጠቃላይ በነገራችን ላይ ይህንን የኒውክሌር ጣቢያ ሙሉ በሙሉ ጎብኝቶ ለመጨረስ 3 ሰዓት እስከ 4 ሰዓት ይወስዳል። ስማም ጥልቀቱ ብቻ ሳይሆን በቃ የምንጓጓዝበት ራሱ ዋሻው በጣም የሚያስፈራው የሆነ ሃንትድ ሃውስ ነው የሚመስለው። የሆነ ሰው ጎትቶ የሚቀጣችሁ ነው የሚመስላችሁ የሆነ ቦታ ነው። አሁን እንግዲህ ይሄ ሁሉ ዋሻ የተቆፈረለት ይሄ ሁሉ ስራ የተሰራበት ዋናውና መሰረታዊው ክፍል ነው። ይሄ ዋናው ሪአክተሩ እዚህ ጋር ነው ያለው። እንደምታዩት ዩራኒየሙ መጥቶ እዚህ ጋር ከተጨመረ በኋላ ነው የሚብላላው ማለት ነው። ስለዚህ ይሄ የዋናው የኒውክሌር ማብላያ ጣቢያው በራሱ ዋናው የምንለው ይሄንን ቦታ ነው። ስለዚህ ይሄ ቦታ እንግዲህ በአጠቃላይ በጣም ጥብቅና ማንም ሰው የማይገባበት ምክንያቱም ሀይ የሆነ ራዲሽን ወይም ጨረር ስላለው እዚህ ቦታ ላይ ማንም ሰው እንዲገባ ፈጽሞ አይፈቀድም ወይም በጥብቅ ነው የሚጠበቀው ማለት ነው። በከፍተኛ የኮንክሪት ግድግዳ ነው። ኮንክሪቱንም ካያችሁት በጣም ከፍተኛ የሆነ ኮንክሪት ግድግዳ ነው ያለው። በሮቹ በጣም በትልቁ ነው የሚከፈቱት። የብረት በሮቹ ራሱ በትልልቁ ነው የሚከፈቱት እንጂ እንደዚህ በቀላሉ የሚከፈት በርም አይደለም ስታዩት። ምክንያቱም ሪአክተሩ እዚህ ጋር ዩራኒየሙን ስለሚያብላላው በፍጹም መዓት የሆነ ራዲሽን ስላለ ሰው ቀርቶ ሌላ ነገር ራሱ መግባት አይችልም። በጣም አደገኛ የሆነ ቦታ ነው። ስለዚህ እንደምታዩት ሉክ የሚብላላበት ቦታ ይሄንን ይመስላል። እነዚህ ቀዳዳዎች ደግሞ በአጠቃላይ ከላይ የተገናኙ ናቸው። ሶ ከላይ የሚመጣውን ይዘው ነው የሚወርዱት እዚህ ክፍል። ሶ ማንም ሰው መግባት አይችልም ማለት ነው። ሳይንቲስቶችም ሆኑ ኢንጂነሮችም ሆኑ እዚህ ክፍል መግባት በፍጹም አይቻልም ማለት ነው። ዋንስ ከተጀመረበት መስራት ማለት ነውና እንደ ፓን ነገር ነው ዩራኒየሙን የሚይዘው። ሉክ ይሄንን መሳይ ግዙፍ ጣቢያ ነው እንግዲህ አሜሪካ በቅርቡ እንግዲህ በሰማችሁት ዜና መሰረት አሜሪካ በትልቅ ቦምበር የመታችው የኢራን የኒውክሌር ማብራያ እንደዚህ አይነት ነው ማለት ነው። ውስጡ እንግዲህ ዋናው ነገር ይሄ እዚህ ነበር ያለው ማለት ነውና ምን ያህል እንደሚጠልቅ አስቡት ማለት አሁን ይሄ በጣም በዓለም ላይ ዲፕ የሚባለው እንግዲህ የነ ኢራንም የነ ምናምንም ተመሳሳይ ይዘት ያለው ግን ሞሬ ዘመነ ነው። እነዚህ ይሄኛው እንግዲህ በ1966 ዓመተ ምህረት የተሰራ ስለሆነ አሁን የመጡ ቴክኖሎጂዎችም በጣም የዘመኑ ስለሚሆኑ ምናልባት እንትን ይላል። በነገራችን ላይ የኒውክሌር የጦር መሳሪያ ስንል ሁለት ነው። ከዚህ ቀደም አልባካርኪ የሚባል ቦታ ስለ ኒውክሌር ፕሮግራም ሰርቼላችሁ ነበርና ኒውክሌር መሳሪያ ወይም የኒውክሌር ጦር መሳሪያ ስንል ሁለት ነው፣ አንድ አይነት አይደለም። ሁለት ነው። ታክቲካል እና ስትራቴጂክ ተብለው ነው የሚለዩት። እንግዲህ ታክቲካል የምንለው የተለያዩ ጦር ሜዳዎች ላይ ጥቅም ላይ የሚውል ማለትም ከመድፍ ላይ የሚተኮስ ሊሆን ይችላል። ከተለያዩ ቀላል መሳሪያዎች ላይ የሚተኮስ ወይም አንድ ቦታን አንድ ታንክን አንድ ቡድንን ለማሸነፍ ሊሆን ይችላል። ስትራቴጂክ የሚባለው ግን አንድ ከተማን ሙሉ በሙሉ ማውደም የሚችል ነው ማለት ነው። ስለዚህ ስትራቴጂክ እና ታክቲካል ተብለው ይከፈላሉና እንደምታዩት ይሄ እንግዲህ ዋናውና የዚህ ሁሉ ዋሻ አንጎል የምንለው ይሄንን ነው ማለት ነውና አምሶ በጣም ነው የተገረምኩት። በተለይ በዜና ምናምን ማየውን እዚህ መጥቼ ስላየው በጣም ነው የተገረምኩትና ዋት እንግዲህ እዚህ ክፍል የምንቆይበት ደቂቃ ትንሽ ረዘም ይላል። ምክንያቱም ዋናው የኒውክሌሩ ጉዳይ የሚካሄደው እዚህ ክፍል እንደመሆኑ መጠን እዚህ ክፍል የሚከናወነው ኬሚካላዊና ሳይንሳዊ ሂደት ምንድን ነው? ኒውክሌር እንዴት ነው ኒውክሌር የሚሆነው የሚለውን እንመልከት። እንግዲህ ይሄ ሁሉ ታሪክ የሚጀምረው በ1905 ዓመተ ምህረት ነው። አንድ ሰው አንድ ወረቀት ላይ ዓለምን ለዘላለም የሚቀይር አጭር ቀመር ጻፈ። ቀመሯ በጣም ትንሽ ናት፣ ግን ዓለምን ዛሬ ድረስ ጭምር የምትቀይር ሆነች። እንደምታስታውሱት አልባካርኪ በነበረኝ የኒውክሌር ሙዚየም ላይ ይህንን ቀመር አንስቸው አውርተንበት ነበር። ይሄውም ሳይንቲስቱ አልበርት አንስታይን የጻፈው ቀመር ነው። E=mc² የሚለው የዚህ ሁሉ ዋሻ መገንባት በአሜሪካም ሆነ በተለያዩ የዓለም ጫፎችም የሚገኙ የኒውክሌር ማብላያዎች ሁሉ እንዲገነቡ ምክንያት የሆነው ይሄ ቀመር መነሻነት ነበር። ስለዚህ እስኪ E=mc² ተንትነን እያንዳንዱ ወደ ኬሚካላዊ ሂደት የሚቀየርበትን ሁኔታ እንመልከት። እንደምታዩት ቀመሩ ላይ E የምትወክለው ኢነርጂን ነው ወይም ኃይልን ትወክላለች። M ደግሞ ማስን ወይም ደግሞ መጠነቁስን ይወክላል ማለት ነው። ሌላኛው C የምንለው ነው። እንግዲህ ዋናው C ላይ ነው። ስፒድ ኦፍ ላይት ወይም ደግሞ የብርሃን ፍጥነት ማለት ነው። የነገሩ ሚስጥር ያለው እንግዲህ C ላይ ነው። የብርሃን ፍጥነት በራሱ እጅግ በጣም ፈጣን ነው። እንደምታውቁት የብርሃን ፍጥነት በሰከንድ 300,000 ኪሎ ሜትር ይምዘገዘጋል። አንስታይን ግን ቀመሩ ላይ ምን አለ?
c² ሲል አስቀምጦታል። ወይም ደግሞ የብርሃንን ፍጥነት ሲባዛ በራሱ እንደማለት ነው ያስቀመጠው። ይህ ውጤት ደግሞ አእምሮን የሚያዞር ግዙፍ ቁጥር ይሰጠናል ማለት ነው። ይሄ ምን ማለት ነው? በጣም እጅግ በጣም ጥቂት የምትባል ክብደት በዚህ ግዙፍ የብርሃን ፍጥነት ስትባዛ የሚሰጠው ኃይል ወይም ኢነርጂ ምድርን ያንቀጠቅጣል እንደማለት ነው። አንስታይን ይህንን ሲጽፍ መልእክቱ አንድ ነበር። ቁስ ማለት የታመቀ ኃይል ወይም ኢነርጂ ነው። አንድ እፍኝ የምታክል ዩራኒየም ውስጥ አንድን ከተማ አመድ የማድረግ ኃይል ተደብቆ አለ የሚለውን ነው በተዘዋዋሪ እየነገረ ያለው። ነገር ግን ያንን የታመቀ ኃይል እንዴት እናውጣው፣ ቁልፉ የት ነው የሚለው አንስታይን ቀመሩን ብቻ ነው የሰጠው። ከዛ ውጪ ያደረገው ነገር የለም። ቀመሩን በመጠቀም ግን በጣም በርካታ ሳይንቲስቶች ብዙ ውጣ ውረድ አድርገዋል። እንግዲህ እሱ ሬሲፒውን ሰጠው። ከዛ በኋላ ደግሞ ሳይንቲስቶቹ እንዲህ ያለ የኒውክሌር ማብራያ ደግሞ ለዚያ ቀመር ኪችን እንደማለት ነው። እሱ ሬሲፒውን ሰጠ። እንደዚህ አይነት ወጥ ቤት ገንብተው ሳይንቲስቶቹ ደግሞ እሱ ባለው ቀመር መሰረት ያችን ትንሽ የዩራኒየም ቅንጣት ሰንጥቀው ውስጡ ያለውን ግዙፍ ኢነርጂ ለቀቁት። ይህ ሂደት ደግሞ ኒውክሌር ፊውዥን ይባላል። እስቲ ወደ ዋናው ጉዳይ እንግባና እያንዳንዱ ሂደት ላይ ምን በምን ላይ ሲደረግ ምን እንደሚከሰት ደግሞ እንየው። እዚህ ጋር ዋናው የምናነሳው ነገር አተም ነው። ሁላችንም ትምህርት ቤት እያለን እንደተማርነው አተም በዚህች ዓለም ላይ ያለ ነገር ሁሉ የተሰራው ከእርሱ ነው፣ ከአተም ሁሉም ነገር። ስለዚህም አተም ልክ እንደ ፀሐይ ስርዓት የራሱ የሆነ ስርዓት አለው። መሃል ላይ ኒውክለስ የሚባል አስኳል ሲኖረው በዙሪያው ደግሞ ኤሌክትሮኖች አሉ ማለት ነው። ነገር ግን የኒውክሌር ኃይል የሚመነጨው ከውጭው ኤሌክትሮን አይደለም። ጨዋታው ያለው እዛች መሃል ላይ ባለችው በጣም ጠጣርና ጥብቅ በሆነችው ኒውክለስ ውስጥ ነው። ያንን የኒውክለስ ጥብቅ ቁልፍ ደግሞ መስበር ሲቻል የምድርን መልክ የሚቀይር ጉልበት ከዛች ውስጥ ይወጣል። ይሄ በጣም አስገራሚና ተአምራዊ ሂደት ነው። ይህ ሂደት እንግዲህ የኒውክሌር ፊውዥን በማለት እንጠራዋለን። እንደዚህ ያለው ዋሻ በአሜሪካም በተለያየም ዓለም ያሉ የኒውክሌር ማብላያዎች በግልጽም በድብቅም ያሉት የሚሰሩት ሂደት ይሄንን ነው። እስቲ ወደ ውስጥ ደግሞ እንግባ። በዚህ ሂደት ውስጥ ሁለት ዋና ተዋናዮች አሉ። የመጀመሪያው ዩራኒየም ነው ስንለው እንደነበረው። ዩራኒየም በተፈጥሮ ውስጥ ከሚገኙ ንጥረ ነገሮች ሁሉ ከባድ ወይም the heaviest የምንለው ነው። ለምን? ምክንያቱም ኒውክለስ ውስጥ እጅግ በጣም ብዙ ፕሮቶኖችና ኒውትሮኖች ተጨናንቀው ተቀምጠዋል። ልክ ጠባብ ክፍል ውስጥ ተጨናንቀው እንደተቀመጡ ሰዎች አስቡት። ሁሉም ለመውጣት የሚገፋፉ አይነት ብዙ ሰዎች አንድ ጠባብ ክፍል ውስጥ። ዩራኒየምም በተፈጥሮ እንደዛ ነው። አልመች ብሎት ሊፈነዳ የተዘጋጀ ባሩድ እንደማለት ነው። በቃ ታምቋል ውስጡ፣ ሁሉም መውጣት ይገፋፋል። ሁለተኛው ተዋናይ ደግሞ ኒውትሮን የምንለው ነው። ኒውትሮን ደግሞ የዚህ ድራማ ጀማሪ ልንለው እንችላለን። እርሱ ልክ እንደተተኮሰ ጥይት ነው። ምንም አይነት የኤሌክትሪክ ቻርጅ ስለሌለው የዩራኒየምን መከላከያ አጥር ጥሶ እምብርት ድረስ በመግባት ይሰብረዋል። ሂደቱ የሚጀምረው እንግዲህ እዚህ ጋር ነው። አንዲት ኒውትሮን ተተኮሰና የዩራኒየሙን ልብ መታው ወይም ኒውክለሱን መታች ማለት ነው። ዩራኒየሙ እንግዲህ ቀድሞውንም ተጨናንቆ ስለነበረ ይቺ ተጨማሪ ኒውትሮን ስትመጣበት መቋቋም አይችልም። ስለዚህ ሚዛኑን ይስትና ብን ብሎ ፈንድቶ ለሁለት ይከፈላል። ይህ ለሁለት ሲከፈል የሚፈጠረው ነገር ደግሞ ተአምር ነው። አንደኛ እጅግ በጣም ከፍተኛ ሙቀት ወይም ሄቪ ኢነርጂ ይለቀቃል። ሁለተኛውና ይሄኛው በጣም ወሳኝ ነው። ያ የተመታው ዩራኒየም ሲሰነጠቅ በውስጡ የነበሩ 2 ወይም 3 ተጨማሪ ኒውትሮኖችን ይተፋል ማለት ነው። እነዚህ አዳዲስ ኒውትሮኖች ደግሞ ልብ በሉልኝ የጨዋታው ቀማኞች ይሆናሉ ማለት ነው። ዩራኒየሙ ሲሰነጠቅ 3 አዳዲስ ኒውትሮኖችን ይተፋል። ታዲያ እነዚህ 3 ኒውትሮኖች ዝም ብለው አይቀመጡም። በከፍተኛ ፍጥነት ይበሩና አጠገባቸው ያገኘውን ሌላ ዩራኒየም ይመታሉ። አሁን ምን ተፈጠረ ማለት ነው? አንዱ ሲመታ 3 ኒውትሮን ይወጣል። የወጡት 3 ኒውትሮኖች ደግሞ ሌሎች 3 ዩራኒየሞችን ሲመቱ 9 ኒውትሮኖች ይወጣሉ ማለት ነው። አስቡት፣ 9ኙ ሲመቱ 27፣ 27ቱ ሲመቱ 81 እያለ በሰከንዶች ውስጥ ይውላችሁ፣ በሰከንድና በማይክሮ ሰከንዶች ውስጥ በሚሊዮን የሚቆጠሩ ዩራኒየሞች በአንድ ጊዜ ይለቀቃሉ ወይም ይፈነዳሉ። ይህ ሂደት እንግዲህ ቼን ሪአክሽን ወይም ደግሞ የሰንሰለት ምላሽ የምንለው ነው። ይህ ሂደት እንግዲህ ቁጥጥር ካልተደረገበት ምን ይሆናል ማለት ነው? መልሱ ቀላል ነው። አቶሚክ ፈንጂ ይሆናል ማለት ነው። ሂሮሺማና ናጋሳኪ ላይ ከዚህ ቀደም ወደ ጃፓን በነበረኝ ጉብኝት እንዳሳየኋችሁ እነዚያ ከተሞችም የነደዱት
በዚሁ ሂደት አማካኝነት ነው። በአንድ ማይክሮ ሰከንድ ውስጥ ይህ ሁሉ ኃይል ሲለቀቅ ከተማን የማንደድ አቅም አለው። እንግዲህ ኬሚካላዊ ሂደቱ ይሄ ነው። ግን እኛ አሁን ያለነው የኒውክሌር ማብላያ ውስጥም ሆነ በሌሎች ዓለማት በሚገኙ የኒውክሌር ማብላያዎች ውስጥ የሚደረገው ነገር ፈንጂ ማፈንዳት አይደለም፣ ኃይሉን መቆጣጠር ነው። አሁን የተፈጠረው ኃይል አለ፣ ተቆጣጥሮ አምቆ ማቆየት ነው ዋናው ነገር። ትልቁም ከባዱም ስራ የሚጀምረው ከዚህ በኋላ ነው። ይህን ደግሞ መቆጣጠሪያ ዘንጎችና ግራፋይት እንላቸዋለን፣ እንደምታዩት እዚህ ላይ ማለት ነው። ስለዚህ የመጀመሪያው ፍጥነቱን መግራት ወይም መቀነስ ነው። ዩራኒየም ሲሰነጠቅ የሚወጡት ኒውትሮኖች በጣም ፈጣን ናቸው። በጣም ከመፍጠናቸው የተነሳ ያው ሌላውን ዩራኒየም ራሱ ሳያገኙት ሹልክ ብለው ሊያልፉ ሁሉ ይችላሉ። ስለዚህ ፍጥነታቸውን መቀነስ የግድ ነው። ለዚህ ነው ግራፋይት የምንለው ነገር እዚህ ጋር የሚመጣው። ግራፋይት እንግዲህ እነዚህ ኒውትሮኖች በውስጣቸው ሲያልፉ ፍጥነታቸውን አቀዝቅዞ ኢላማቸውን እንዲመቱ የሚያደርጋቸው እሱ ነው። ግራፋይት የኒውትሮን ፍሬን እንደማለት ነው። ሌላኛው ደግሞ መዋጥ ጭምር አለበት። እንግዲህ በዚህ ከፍተኛ በሆነ ኃይል ውስጥ ፍጥነቱ ከጨመረና ሙቀቱ ካየለ ደግሞ ፈንጂ እንዳይሆን ያሰጋል። ስለዚህ ፈንጂ እንዳይሆን ገድበው የሚያቆሙት ደግሞ እዚህ ጋር ኮንትሮል ሮድስ ወይም የመቆጣጠሪያ ዘንጎች የሚሏቸው አሉ። እነዚህ ዘንጎች ደግሞ በተለየ ብረት ወይም እንደ ቦሮን ወይም ደግሞ እንደ ካድሚየም ካሉ የሚሰሩ ዘንጎች ናቸው። ባህሪያቸው ምንድነው? ኒውትሮንን እንደ ስፖንጅ የመዋጥ አቅም አላቸው። ስለዚህ ሪአክሽኑ በጣም ሲግል ወይም ደግሞ ኦፕሬተሮቹ እነዚህን ዘንጎች ወደ ጉድጓድ ውስጥ ሲዶሏቸው ዘንጎቹ ኒውትሮኖችን ስለሚውጧቸው ዩራኒየሙን የሚመታው ይጠፋል ማለት ነው። እንግዲህ በዚያ ቅጽበት ሰንሰለቱ ይበጠሳል፣ ሪአክሽኑም ይቆማል ማለት ነው። ልክ እሳት ውሃ ላይ እንደማፍሰስ ማለት ነው። እንግዲህ ኒውክሌር ለሰላማዊ አገልግሎት መዋል ይችላል፣ ኢነርጂ ለማመንጨት እንዲሁም ለሕክምና ለተለያየ ጉዳይ የኒውክሌር ኃይል ለመዋል ይችላል። ዋናው ደግሞ ለጦርነትም ያውሉታል። እንግዲህ እዚህ ጋር የምናየው ተፈጥሮ ላይ የሚገኘው ዩራኒየም አብዛኛው ዩራኒየም -238 የሚባል ነው። ይሄኛው ለፈንጂ አይሆንም። ለፈንጂ የሚሆነው ዩራኒየም -235 የሚባለው ነው። እሱ ደግሞ በጣም አደገኛ ነው። ሳይንቲስቶቹ ግን አንድ ዘዴ ያገኛሉ። በሪአክተር ውስጥ ዩራኒየም -238ን በኒውትሮን ሲደበድቡት አይሰነጠቅም። ይልቁንስ ኒውትሮኑን ይውጠውና ባህሪውን ይቀይራል፣ ወደ ሌላ ንጥረ ነገርነት ይቀየራል። ይሄም ደግሞ ስሙ ፕሉቶኒየም -239 እያልን እንጠራዋለን። ይህ ሂደት ልክ እንደ ጥንቶቹ አልኬሚስቶች ብረትን ወደ ወርቅ የመቀየር አይነት ነው። እዚህ ግን ዩራኒየም ወደ ፕሉቶኒየም ይቀየራል። ፕሉቶኒየም ለምን ተፈለገ ስንል ለኒውክሌር ፈንጂ ስራ ከዩራኒየም ይልቅ እጅግ በጣም ኃይለኛና ለመስራት የቀለለና አውዳሚ ስለሆነ ነው። ስለዚህም እንግዲህ እንዲህ ያሉ የኒውክሌር ማብላያዎች ውስጥ የሚካሄደው ይሄ ነው። ሙቀቱን እንደ ተረፈ ምርት እየጣለ ዋና ምርቱን ወይም ፕሉቶኒየምን ማብሰልና ማብላላት ነበር። ታዲያ ቴክኖሎጂው በጣም ድንቅ ነው፣ ጥበቡም ረቂቅ ነው። ነገር ግን ዓላማው እጅግ በጣም አስፈሪ ነው። በዚህ ሁሉ ኬሚካላዊ ውስብስብ የአሰራር ሂደት ምናልባት የማፈትለክ ነገር ቢፈጠር እጅግ ከፍተኛ የሆነ ዳሜጅ ያመጣል። ስለዚህ በከፍተኛ ጥንቃቄ ነው የሚመረተው። ካያቸዋቸውም ብዙ ጊዜ የኒውክሌር ማብላያ ጣቢያዎች ሲገነቡ ግንባቸው በራሱ በጣም ሰፊ ሌየር ነው የሚኖረው። እንግዲህ ስለ ኒውክሌር አደገኛነት ይህንን ያክል ካለን ኒውክሌር ደግሞ ለሰው ልጅ እጅግ በጣም ዘርፈ ብዙ ጥቅም ይሰጣል ሲባል እንሰማለን። በተለይ ደግሞ የተለያዩ ሀገራት መንግስታት ኒውክሌርን ለሰላማዊ አገልግሎት ነው የምትጠቀመው ሲሉ እንሰማለን። We are 2 months away from enriching weapons grade uranium to be used for peaceful purposes. ታዲያ ይህን ያህል አውዳሚና አጥፊ ከሆነ ለሰላማዊ አገልግሎት የሚባለው ለምን ሲውል ነው? እስኪ እንመልከተው። በጣም ዘርፈ ብዙ ጥቅም አለው። አንደኛው የኢነርጂ ምንጭ ነው፣ ወይም ደግሞ እጅግ በጣም በበርካታ ባደጉት ሀገራት የሚጠቀሙት ግድብ ገድበው ብቻ ኤሌክትሪክ አመንጭተው ብቻ አይደለም። ኤሌክትሪክ የሚያመነጩት እንደ አሜሪካ ያሉ ሀገሮች በጣም ብዙ ኃይል የሚያመነጩት ከኒውክሌር ኃይል። በዓለም አቀፍ ደረጃ ሲሰላ ስናየው አሁን ላይ በዓለም ላይ 10% የሚሆነው የኤሌክትሪክ ኃይል የሚመነጨው ከኒውክሌር ነው። ነገር ግን እንዴት ነው የምንለውን እኔ አንደኛ ማገዶ ከሰል ወይም ነዳጅ ማቀጣጠል የለብንም። በምትኩ በጣት የምታክል ትንሽዬ ዩራኒየም ፍሬ እንጠቀማለን። እቺ ትንሽ ፍሬ ከአንድ ቶን ከሰል ጋር
እኩል የሆነ ሙቀት ትሰጣለች ማለት ነው። ስለዚህም ዩራኒየሙ ሪአክተር ውስጥ ይብላላል ወይም ፊውዥን ይፈጠራል። ቅድም እንዳየነው እርስ በርስ ሲላተሙ ደግሞ ከፍተኛ ሙቀት ይፈጥራሉ። ስለዚህም ይህ ሙቀት በቱቦ የሚያልፈውን ውሃ ያንተከትኳል ወይም ያፈለዋል። ውሃው ሲፈላ ደግሞ ወደ ከፍተኛ ኃይል ያለው እንፋሎት ይቀየራል ወይም ስቲም ይሆናል ማለት ነው። ይህ የታመቀ እንፋሎት ደግሞ ተርባይን ውስጥ በከፍተኛ ፍጥነት እንዲያልፍ ይደረግና ተርባይኑን ያሽከረክረዋል። ተርባይኑ በዚህ እንፋሎት ሲሽከረከር ደግሞ ጄኔሬተሩ አብሮ ከተርባይኑ ጋር ስለሚዞር ኤሌክትሪክ ያመነጫል ማለት ነው። ያ ማለት እንግዲህ ትልልቅ ግድቦች ላይ ተይዘው የሚለቀቁ ውሃ ተርባይኑን ሲያሽከረክረው እንደሚሽከረከረው ሁሉ ያም የሚፈላው ውሃ ተንተክትኮ የሚፈጥረው ትነቱ ወይም ስቲሙ ሄዶ ተርባይኑን ሲያሽከረክረው ኃይል ይፈጠራል ወይም ኤሌክትሪክ ኃይል ይፈጠራል። ከዚህም ንጹህ የሆነ ግሪን ኢነርጂ አመነጨን ማለት ነው። ስለዚህም ኒውክሌር ለሰላማዊ አገልግሎት ይውላል ሲባል አንደኛው ጥቅሙ ኤሌክትሪክ ለማመንጨት ነው። ሌላኛው ደግሞ ሕክምና ነው። አዳኙ አቶም እንለዋለን እዚህ ጋር። ይሄ በጣም የሚገርም የሰው ልጅ ግኝት ነው። ኒውክሌር በሕክምናው ዓለም ወይም ኒውክሌር ሜዲሲን እየተባለ ይጠራል። እዚህ ጋር ለሁለት እንክፈለው፣ ለምርመራና ለሕክምና የሚለው። አንደኛውን ለምርመራ የሚውለውን እንይ። አንዳንድ ጊዜ እንግዲህ ኤክስሬይ የማያቸው በሰውነት ውስጥ የተደበቁ በሽታዎች ይኖራሉ። ዶክተሮች ምን ያደርጋሉ? ለታካሚው በጣም ትንሽዬ መጠን ያለው የራዲዮ አክቲቭ ትሬሰር ይሰጡታል ማለት ነው። ታካሚው ይህንን ሲውጠው ወይም በደም ስሩ በመርፌ ሲሰጠው ፈሳሹ በሰውነቱ ውስጥ ይራመድና በሽታው ያለበትን ቦታ ላይ ሲደርስ መብራት ያሳያል። ከውጭ ባለው ለዚህ ጉዳይ በተዘጋጀ ልዩ ካሜራ ወይም ደግሞ ፔት ስካን ይሉታል። በዚያ ሲታይ በሽታው ያለበትን ቦታ ላይ ቁልጭ ብሎ ይታያል ማለት ነው። ስለዚህም ብዙ ሳይለፋ ሰውየው በጊዜ እንዲታከም ይረዳል ማለት ነው። እንግዲህ ለምርመራ በዚህ መልኩ ከኋላ ለሕክምና ደግሞ እንዴት እንደሚውል ላሳያችሁ፣ ወይም ለቴራፒ። በተለይ ደግሞ ለካንሰር ህመም። ካንሰር ማለት ሴሎች እያበዱ በዘፈቀደ የሚራቡበት በሽታ ነው። ኒውክሌር ደግሞ እነዚህን ሴሎች የማጥቃት ልዩ ብቃት አለው፣ ወይም ራዲዮቴራፒ የሚባለው ሕክምና ማለት ነው። ከፍተኛ ኃይል ያለውን ጨረር ወይም ራዲዬሽን ልክ እንደ ስናይፐር ተኳሽ ልትወስዱት ትችላላችሁ። ቀጥታ ካንሰሩ ያለበት ቦታ ላይ ብቻ ይተኩሳሉ። ጨረሩ የካንሰር ሴሎቹ ወይም ዲኤንኤ ይበጣጥሰውና እንዳይራቡ አድርጎ ይገላቸዋል ማለት ነው። ኒውክሌር ካንሰርን ገዳይ መድኃኒት የሚሆነው በዚህ መንገድ ነው። እንግዲህ ሶስተኛውና በጣም ጠቃሚው ቦታ ደግሞ እንምጣ፣ ለግብርና። ወደዚህ ስንመጣ ነገሩ እጅግ በጣም ይደንቃል። ኒውክሌርን ተጠቅመን የሰብል ምርትን እንጨምራለን፣ ተባይንም ማጥፋት እንችላለን። እንዴት የሚለውን እንይ። አንደኛው ተባይ ማጥፋት ነው። እንግዲህ ገበሬዎች ተባይን ለማጥፋት ኬሚካል ይረጫሉ እንደምናውቀው። ይህ ግን ለጤና ጥሩ አይደለም። ኒውክሌር ግን ብልህ ዘዴ ያለው። ሳይንቲስቶች በላቦራቶሪ ወይም በቤተ ሙከራ ውስጥ የወንዶች ተባዮችን ይወስዱና በራዲዬሽን አማካኝነት መሃን እንዲሆኑ ያደርጓቸዋል፣ ወይም የመራባት አቅማቸውን ያጠፉታል ማለት ነው። ከዚያም እነዚህን መሃን ወንዶች ወደ እርሻው ይለቋቸዋል። ሴቶቹ ተባዮች ከነዚህ ተባዮች ጋር ሲገናኙ እንቁላል ይጥላሉ እንጂ አይፈለፈሉም። በዚህ መንገድ እንግዲህ ቀስ በቀስ የተባዩ ዘር ከእርሻው ላይ ሙሉ በሙሉ ይጠፋል። እዚህ ጋር የምናስተውለው ነገር ምንም አይነት ኬሚካል በምግቡ ላይ ወይም በሰብሉ ላይ ሳይረጭ ማለት ነው። ራሳቸው ተባዮቹን ብቻ ማጥቃት። ሁለተኛው ደግሞ ምግብን ማቆየት ነው። እንግዲህ ይሄኛው ብዙ የሚመከረው መንገድ ባይሆንም ነገር ግን የሰው ልጅ የሚያርፍበት አይታወቅም። አንዳንድ ጊዜ በአደገኛ ሁኔታ ውስጥ በድርቆች ውስጥ ምናምን ብናልፍ ፍራፍሬዎችን ለረጅም ጊዜ ጠብቆ የሚያቆይ አቅም አለው፣ ቶሎ እንዳይበላሹ ማለት ነው። ምግብን እንግዲህ በትንሽ የጋማ ጨረር በመጠቀም ሲመቱት ምግቡ ላይ ያሉት ባክቴሪያዎችና ሻጋታ የሚያመጡ ነገሮች በሙሉ ይሞታሉ። ይህም ማለት ምግቡ ሳይበላሽ ለረጅም ጊዜ እንዲቆይ ያደርገዋል ማለት ነው። አትፍሩ ታዲያ፣ ምግቡ ራዲዬሽን አይኖረውም። ልክ እንደ ጠራ ወተት አይነት አርጋችሁ ሰዱት። ግን ይሄ ነገር አሁንም ድረስ አከራካሪ ነው። ይሄ ነው ተብሎ የተደረሰበት ውሳኔ ባይኖርም ነገር ግን ጥቅሙ በተለይም በአደገኛ ጊዜዎች ውስጥ የሰው ልጅ ለሰርቫይቫል የሚያስፈልገውን ነገር እንዲያሟላ ያደርገዋል። ወደ አራተኛው የኒውክሌር ጥቅም ስንመጣ የጠፈር ምርምር ነው። የማርስ ባትሪዎች ልንላቸው እንችላለን። ከምድር ስንወጣ ወደ ጠፈር ወደ ማርስ ወይም ወደ ጁፒተር የምንልካቸው ትልልቅ ሮቨሮች በምን ኃይል ነው የሚሰሩት የሚለውን እንጠይቅ። የፀሐይ ብርሃን እዛ አካባቢ በጣም ደካማ ነው። ስለዚህ ባትሪ ቢሆን ደግሞ ያልቃል። መፍትሄው አንድና አንድ ነው፣ የኒውክሌር ባትሪ ወይም አርቲጂ እንለዋለን። እንዴት ይሰራል? ፕሉቶኒየም ሲብላላ ወይም ሲበሰብስ በተፈጥሮ ሙቀት ይፈጥራል። ቅድም እንዳየነው ይህ ሙቀት ለዓመታት አንዳንዴም ደግሞ ለዘመናት አይቀዘቅዝም። ስለዚህ ሳይንቲስቶች ይህንን ሙቀት ወደ ኤሌክትሪክ የሚቀይር መሳሪያ ይገጥሙለታል።
ለምሳሌ እንኳን ብናይ አሁን ማርስ ላይ እየተንቀሳቀሰች ያለችው የጠፈር ሮቨር ልቧ ውስጥ ያለው የኒውክሌር ባትሪ ነው። ለዛ ነው ማታ ማታ ፀሐይ በሌለችበት ያን ሁሉ ቅዝቃዜ ተቋቁማ ለአመታት ፎቶ እየላከች የምትኖረው። ኒውክሌር ባይኖር ኖሮ የጠፈር ምርምር እዚህ ደረጃ አይደርስም ነበር። ስለዚህ እንግዲህ ሰው ልጅ ከፈጠራቸው በጣም ድንቅ ከሚባሉ ፍጥረታት አንዱ ኒውክሌር ነው። ኒውክሌርን እንግዲህ እንደ መዶሻ ልንወስደው እንችላለን። በመዶሻ የሰው አናት መተን መግደል እንችላለን፣ የሰው ጭንቅላት መፈንከት እንችላለን። አሊያም ደግሞ በመዶሻ ቤት ልንገነባ፣ ሚስማር መተን የሆነ ነገር ልናበጃጅ፣ ደግ ደጉን ልንሰራ እንችላለን። ስለዚህ የሰው ልጆች የሚሰሯቸው ማንኛውም ግኝቶች ለመልካም ነገር ከተጠቀምናቸው መልካም ነገር የሚያመጣ ነገር መደመር ይችላሉ። ለምሳሌ ይሄንን እኔና እናንተ የምንገናኝበትን ሶሻል ሚዲያ እንኳን ብትወስዱት ተያይዘን ወደ ብዙ ሀገር እየሄድን በጣም በርካታ አካባቢዎችን እየጎበኘን ብዙ ዕውቀት እናገኝበታለን። ልክ እንደዛው ደግሞ አጥፊ ነገሮችም ከሰራንበት እጅግ በጣም አጥፊ የመሆን እድሉ በጣም ሰፊ ነው። ስለዚህ የቴክኖሎጂ ግኝቶች በራሳቸው ጥሩም መጥፎም ጎን አላቸው። ስለዚህ ዋናው ግኝቱ ወይም ደግሞ ይሄ ቴክኖሎጂ ሳይሆን ሰዎች ያንን ቴክኖሎጂ የሚያውሉበት መንገድ ነው አደገኛም የከፋም ሊሆን የሚችል። እናንተ በዚህ ጉዳይ ያላችሁን ሐሳብ ኮሜንት ላይ አስፍሩ። ጉብኝታችንን ግን እንቀጥል። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ይሄ ደግሞ የኒውክሌር ማብላያው በወቅቱ ሲሰራ ሲፈለፈል የነበረውን ሂደት እንዲሁም በተለያየ ጊዜ ሲጎበኝ የነበረውን ሂደት ነው የምታዩበት ነው ማለት ነው። እንግዲህ በ1966 ዓመተ ምህረት ማለት ነው። ሎክ የተለያዩ ታሪካዊ ጋዜጣዎች ምናምን እዚህ ጋር ታያላችሁ። ምክንያቱም ደግሞ ውስጥ በጣም ጥብቅና ሚስጥራዊ ስለነበረ በጉዳዩ ዙሪያ ቀልድ አይታወቅም። ራሱ በዛ ዙሪያ የሆነ ዘገባ የሚጽፍ ሰው ካለ እንዲህ በተሰበሰበ ሰው መሃል የሚያወራ ራሱ ካለ እንዲጠፋ ነው የሚደረገው። ሎክ እነዚህ በወቅቱ ለመብራት ይጠቀሙባቸው የነበሩ ዋሻውን በሚፈለፍሉ ጊዜ እንደዚህ ኩራዝ ፋኖስ ምናምን ይጠቀሙ ነበር እንደምታዩት። እንግዲህ ይህ የኒውክሌር ማብላያው የ3D ማፕ ነው እንደምታዩት። እኛ መጀመሪያ የገባ ነው ከዚህ አካባቢ ነው እንደምታዩት። ከዚህ አካባቢ ገባ። ይሄ ሙሉ ማፑ ነው እንደምታዩት። ምን ያህል ውስብስብና ዲፕ እንደሆነ እዩት። እዚህ ጋር ደግሞ እንግዲህ ዋሻውን በመፈልፈል ሂደት ውስጥ ሚና የነበራቸውን የተለያዩ መሳሪያዎች፣ የተጻጻፏቸው ደብዳቤዎች፣ ያድሩበት የነበረው ሁኔታ ነው ሎክ እየተቀመጠ ያለው እና በጣም ነው የሚገርመው። ላይክ 60,000 ወታደርና ኢንጂነሮች ተቀናጅተው የሰሩትን ዋሻ ነው እየጎበኘን ያለ ነው ጓዶች። የሚገርም ቆይታ ነው የነበረኝ በእውነት ማለት ቪዥዋላይዝ የሆነ ነገር ስላየው ስለ ኒውክሌር ከምንሰማው በላይ እንደዚህ ደግሞ በአካል መታችሁ ስታዩት it's just crazy። ኦኬ አሁን የዋሻው መውጫ ጋር እየደረስኩ ነው። እንወጣለን። ከዛ በኋላ ኮፊ ታይም ይኖረናል። የኒውክሌር ቡና ነው የምንጠጣው ዛሬ። ደግሞ ምን ይለናል? ያልጠጣነው የለም እኮ የምናምን ቡና እያለናል። አሁን ደግሞ የኒውክሌር ቡና ነው የምንጠጣው። ቢኖርማ የኒውክሌር ቡና ነበር። በነገራችን ላይ ዋሻውን ስትጎበኙ በየመሃሉ ቬንዲንግ ማሽን አለ። ጀስ ውሃ ምናምን አያሳስባችሁ። የሚገርም ቆይታ ነው የነበረኝ። ፋይናሊ ከኒውክሌር ማብላያው ወጣንና ልክ መውጫው ይሄ መግቢያው ቅድም የገባንበት ወደ ካፌው የሚወስደው መሸጋገሪያ ራሱ ኮንክሪት ነው። በነገራችን ላይ መሸጋገሪያው ላይ እንደዚህ ታያላችሁ የፎቶ ኤግዚቢሽኖች አሉ ሲሰሩት ምናምን የነበረውን በወቅቱ ማለት ነው። እንዴት ነው ግን እስቲ ቢፎር እና አፍተር ከቪዲዮ በኋላ ስለ ኒውክሌር የነበረን ነገር
በጣም ገርሞኛል። በነገራችን ላይ እነዚህ ከኋላ በምታዩቸው መኪኖች ነው፣ እነዚህ ኮስተር ነው የሚባለው። በእነሱ መኪኖች ነው ወደ ኒውክሌር ማብላያው ጣቢያው ወደ ተራራው በኩል በመግቢያው ሄዳችሁ የምትገቡት ማለት ነው። ከዛ ትመለሳላችሁ ወደዚህ ወደ ዋናው ግቢ ማለት ነው። ወደ ዋናው ካምፑ ግቢ ስንመለስ ሚሊታሪ ኮፊ አለ አሉ። what do you mean አለ። ሚሊታሪ ኮፊ ወደፊት የምትፈልጉ አለሽ። ሚሊታሪ ኮፊ ይዘን እዚህ ሚሊታራይዝድ ቦታ ላይ ብንቀመጥ የሚሊታሪ ኮፊያችንን ይዘናል። ይኸውና እንግዲህ ስሙ ነው እንጂ ምንም የተለየ ነገር የለውም። ላቴ፣ ጥቁር ቡና ምናምን። ኤኒዌይስ እንግዲህ ወታደራዊ ቦታዎችን ስንጎበኝ ይሄ አዲስ አይደለም። ከዚህ በፊት የአሜሪካን ግዙፍ የጦር መርከብ አይተናል፣ ሰብመሪን አይተናል፣ ወይም ጠላቂ መርከብ ማለት ነው። እነሱንም ቪዲዮዎች በጣም ወዳችሁት ነበረ። በጣም ብዙ ቪው ያገኙ ቪዲዮዎች ናቸው። ያላያችሁ ሄዳችሁ የአሜሪካ የጦር መርከብ ምን ሊመስል እንደሚችል አስጎብኝቻችኋለሁ። እንዲሁም ሰብመሪኖችን አይተናል፣ የተለያዩ የጦር መሳሪያዎችን አይተናል። የኒውክሌር ሙዚየም ጭምር ጎብኝተን የተለያዩ በተለይ ጃፓን ላይ የወደቁትን ሁለቱን ሂሮሺማና ናጋሳኪ ላይ የወደቁትንም ጭምር አሳይቻቸዋለሁ። እና ይሄኛው ደግሞ ትንሽ ዩኒክ የሆነ ኤክስፔሪየንስ ነው። ምክንያቱም አሁን የጎበኘነው አይነት ዋሻ በዓለም ላይ ማግኘት አትችሉም። ምክንያቱም አለ በዓለም ላይ ሁሉም ግን ሚስጥራዊና የኒውክሌር የጦር መሳሪያ የተብላላባቸው ስለሆኑ ኢቭን ቢዘጉ እንኳን እንዲጎበኙ ፍቃድ አይሰጥም። ምክንያቱም የራዲዮ አክቲቭ ጨረር ስለሚበከሉ ማለት ነው። ይሄኛው ጣቢያ እንግዲህ እኔ እዚህ የመጣሁበት ዋነኛው ምክንያትና እንድገባ የሆነበት ምክንያት ደግሞ ምንድነው ካላችሁ፣ አንደኛ ለጎብኚዎች ክፍት ስለሆነ ነው። ሁለተኛ ለጎብኚዎች እንዴት ክፍት ሊሆን ይችላል? ኒውክሌር በተባለው ደረጃ አጥፊ ከሆነ በተለይ ደግሞ አንዴ እንኳን ከተተኮሰ በኋላ እዛ አካባቢ ህይወት ያለው ነገር መብቀል እንኳን እስካይችል ድረስ ነው አካባቢን በጣም የሚመርዘው። ስለዚህ እንዴት ሆነ ለሚለው የጣቢያው የመጀመሪያ ታሪኩን ማየት ነው። ታሪኩ እንግዲህ ቻይና ከዓለም ተደብቃ ግዙፍ የኒውክሌር ማብላያ ጣቢያ በዛ ተራራ ስር መመስረት ፈለገች። ከዛ እንዳለችው አደረገችው፣ ሰራች ግዙፍ ማብላያ። ነገር ግን ልክ ፕሮጀክቱን ስትጨርስ ነበረ ይሄ ፕሮጀክት ይቀር ተባለ። ማለት አንዴ እንኳን የማብላላት ስራ አልሰራም። ሙሉ ያ የኒውክሌር ያያችሁት ማብላያ በሙሉ ተገነባና ካለቀ በኋላ ልክ ማብላላት ሊጀምር ሲል ፕሮጀክቱን ሰርዣዋለሁ ያለ የቻይና መንግስት። እንግዲህ ማለት በአሁኑ ሲተመን በወቅቱ ወደ 17 ሚሊዮን ዩዋን አካባቢ ነው የወጣበት። እንግዲህ አሁን ላይ ግን ይሄ ቢሰራ ቢባል በጣም ብዙ ቢሊዮን ዶላር ነው የሚፈጀው በዶላር ራሱና ፕሮጀክቱን መጨረሻ ላይ የነበረው ፊር ተረጋጋ። የነበረው ሁኔታ በተለይ ቀዝቃዛው ዓለም ጦርነት ነበረ፣ በጣም ከባድ የነበረው ውጥረት ነበር በቻይናና በሶቪየት ህብረት መካከል ምናምን። ስለዚህ በወቅቱ የነበረው የዓለም ሁኔታ በአንድ ጊዜ ተቀየረ። ልክ ቻይና ይህንን የኒውክሌር ማብላያ ገንብታ ልክ ሲጨርስ የዓለም ሁኔታ ተቀየረ። የነበረው ሁኔታ ተቀይሮ ሰላም መጣ። ከዛ በኋላ ምንም ዩራኒየም የሚባልም አልገባበትም፣ ግን 100% ተገንብቶ ተጠናቀቀ። ከተጠናቀቀ በኋላ ግን ምንም ነገር ሳይገባበት ቀረ ማለት ነው። ሳይገባበት ስለቀረ ጀስት ምንም አይነት የኒውክሌር አረር አልያዘም። እንደገና ምንም አይነት የኒውክሌር ጨረር በውስጡ የለም ማለት ነው። ስለዚህ ሙሉ በሙሉ ንጹህ ነው፣ ወይም ደግሞ ቀፎ ያለ ሲም ካርድ እንደማለት ነው። ቀፎ አለ፣ ሲም ካርዱ ዋናው ዩራኒየሙ ግን አልመጣም። ስለዚህ የማብላያ ጣቢያው ሙሉ በሙሉ ተገንብቶ ለ50 ዓመት ግን ይህንን ሳትናገር በሚስጥር ብላ ቻይና ቆይታ ነበረ። ለ50 ዓመት በዝምታ ከያዘችው በኋላ ልክ ከ50 ዓመት በኋላ ነገሮቹም አረጁ። እንደምታዩት ቴክኖሎጂዎች ተቀየሩ፣ የመገንባቱ ሁኔታ በጣም ተቀየረ። አሁን ላይ እንግዲህ ቻይና በጣም ብዙ የኒውክሌር ማብላያዎች አሏት ምናምን። በሚታወቀውም ደረጃ በዓለም እንግዲህ ስንተኛ ራንክ ላይ እንደሆነች አላውቅም፣ ግን ያው እንደ አሜሪካና እንደ ራሻ አትሆንም። በዓለም ላይ ትልቆቹ አሜሪካና ራሻ ናቸው። በአንደኛ ራሻ ነች፣ ሁለተኛ አሜሪካ ነች። አይ ቲንክ ቻይና ስንተኛ እንደሆነች አላውቅም። ራንኩን እዚህ ጋር አስቀምጥላችኋለሁ። አሁን ላይ ብዙ ማብላያዎች አሏት፣ በጣም ብዙ። ይሄኛው ግን ያያችሁት ዲፐስት የሚባልና በጣም ስትሮንግ የሆነ በዛ ጊዜ በነበረ ስልጣኔ እንዴት ተገነባ የሚያስብል በጣም በሚሊታሪ ታሪክ ውስጥ በጣም ቶፕ ሴክሬት ተብለው ለረጅም ጊዜ ከተያዙ መካከል አንደኛው ይሄ ነው ማለት ነው። እና እኔ ደግሞ በተለይ ስለምሰማ እንደዚህ ዜናዎች ምናምን ስለማይ ምናምን የኒውክሌር ማብላያ ጣቢያ ምን ሊሆን ይችላል በተለይ ታሳያለች። ኢራንን ምናምን አይታችሁት ከሆነ ዋሻዎች ይታያሉ። ብዙ ጊዜ ዋሻ ስር ይሰራሉ እና ሚስጥርም ለመጠበቅ ምናምን ስለሚመቹ ተራራዎች ማለት ነው። ስለዚህ ብዙ ጊዜ ስሰማው ምን ሊያክል እንደሚችል እንዴት ነው የሚብላለው ምናምን ያው ሂደቱን ታውቁታላችሁ በማንበብ ግን ፊዚካሊ ደግሞ መታችሁ ስታዩት የሆነ ሲምቦላይዝ ያደርግላችኋል። የሆነ አይምሯችሁ ላይ የሚመጣ ነገር አለና በጣም በጣም የሚገርም ኤክስፔሪየንስ ነበረ። ሆፕፉሊ እናንተም እንደወደዳችሁት ተስፋ አደርጋለሁ። እንግዲህ የማንገባበት ኤክስፔሪየንስ የማናደርገው ነገር የለም፣ ኤኒቲንግ የሚፈቀድ ነገር። ስለዚህ እና ይህንን ደግሞ ማናችሁም መጎብኘት ትችላላችሁ። እንደኔ እንግዲህ ሳይንስ በጣም ኢምፕሬስ የሚያደርጋችሁ ምናምን ሰዎች መጎብኘት ትችላላችሁ። ቻይና ስትመጡ ቾንቺን የሚባል ግዛት ላይ ነው ያለው ቻይና። ከቾንቺን ከተማ ወደዚህ 1 ሰዓት ተኩል 2 ሰዓት እኔ 1 ሰዓት ከ47 ደቂቃ ምናምን የፈጀብኝ። በጣም ሩቅ ነው። መኪና ኪራይ ትይዛላችሁ። አስጎብኝ ድርጅቶች አሉ፣ ያስጎበኛችኋል። በባስ አንድ ላይ መምጣት ትችላላችሁ። ዲዲ የሚባል የታክሲ አፕሊኬሽን አላችሁ። በዲዲም ዘዋሊፔይ ላይ ጠርታችሁ መምጣት ትችላላችሁ። በጣም ብዙ ዌዮች ነው ያሉት እዚህ። ስትገቡ ደግሞ 60 ዩዋን ነው የሚያስከፍሏችሁ። 60 ዩዋን ኢንትራንስ ይከፈላል። ከዛ በኋላ እንግዲህ ጉብኝታችሁን ማካሄድ ትችላላችሁ ማለት
ማለት ነው። እንግዲህ ካደረኳቸው ኤክስፔሪየንሶች ሁሉ ለኔ በጣም ያስገረመኝ አንዱ ቦታ ነው ማለት ነውና እንግዲህ የቻይና ጉብኝታችን በዓለም ላይ የትም ቦታ ኤክስፔሪየንስ ማድረጋችሁም እዚህና እዚህ ብቻ ነው እስካሁን ባለው ሁኔታ። የትኛውም ሀገር የተወውም ቢሆን አክቲቭ የሆኑትም ቢሆን አይጎበኙም። አክቲቭ የሆኑትም አክቲቭ የሆኑ ናቸው፣ ቶፕ ሴክሬት ናቸው። እንኳን እናንተ የሀገሪቱን ባለስልጣናት በብዙ እንትን ነው የሚገቡትና አክቲቭ የሆኑትን አይቻልም። እንደገና ደግሞ የድሮም ቢሆኑ የራዲዮ አክቲቭ ጨረር ስለተበከሉ ኦልሬዲ እንደነ ቼርኖቬል ምናምን በፍንዳታ ምናምን አሁን ቼርኖቬልን ሰምታችሁ ከሆነ የዩክሬንን እሱንም ወደፊት እንጎበኘዋለን። በፈንድቶ ነው የኒውክሌር ጣቢያው ፈንድቶ ብዙ ዲዛስተር አድርሷል እና አካባቢው በሙሉ አሁን ተዘግቶ ነው ያለው። ስቲል ግን የራዲዮ አክቲቭ ጨረሮች አሁንም አሉ። እንግዲህ ዛሬ ስንት ዓመት የሆነ ነው የቼርኖቬል አይደል? ፊልምም ሆኖ ተሰርቷል፣ ማየት ትችላላችሁ። እስካሁን እንኳን የሱ ራዲዬሽን አለ ጨረሩ። አስቡትና ምን ያህል አደገኛ ሊሆን እንደሚችል። ስለዚህ ቢዘጉም መጎብኘት አይቻልም እና እንደ አጋጣሚ ሆኖ ግን ይሄኛው ተገንብቶ ዩራኒየሙ ሊገባ ሲል በቃ ቻይና ፕሮጀክቱን ሰርዣለሁ ትቼዋለሁ ስላለች ዩራኒየም ሳይገባበት ቀረና ከ50 ዓመት በሚስጥር ከተያዘ በኋላና የዓለምን ሁኔታ ከገመገመች በኋላ ቻይና ለምን አልሸቅልበትም አንዴ ገንብቼዋለሁ አለችና ውስጡን መብራት ምናምን አድርገው ቅድም ስንጎበኝ እንዳያችሁት ለመንገድ ለምናምን እንዲመች አድርገው ሞር መጎብኛውን ምናምን ሰሩት። ሳይንሳዊ ነገሩን ያብራራላችኋል። ትንሽ ደካማ ጎኑ በእንግሊዝኛ ምንም ነገር ማግኘት አትችሉም። ላይክ የተወሰኑ ቦታዎች ብቻ ነው በእንግሊዝኛ ማግኘት የምትችሉት እንጂ ምንም አይነት ነገር በእንግሊዝኛ አስጎብኝ የለም። እንዳለ በቻይንኛ ነው የምትጎበኙት ማለት ነው። ይህንን ይመስላል። በአጠቃላይ ልትጎበኙ ከመጣችሁ ራሳችሁን ነው የምትረዱት ማለት ነው እና በቻይና ቾንቺን ግዛት 2 ሰዓት ርቀት ተጉዘን ያየነውን የቻይናን የኒውክሌር ማብላያ ጣቢያን በዚህ መልኩ የጎበኘሁት። አብራችሁኝ ስለጎበኛችሁ አብራችሁኝ ስላያችሁ እንደ ሁልጊዜው እጅግ በጣም ደስ ብሎኛል። ይህንን ጉዞ ደግሞ ስፖንሰር ያደረገልንን ፊሶን ሪል ስቴትን በድጋሚ እናመሰግናለን። በሌላ ቪዲዮ፣ በሌላ ቦታ፣ በሌላ ሀገር፣ በሌላ አስገራሚ ነገር እስከምንገናኝ ከሚሊተሪ ኮፊ ጋር ቺርስ። ይመቻችሁ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።